የጨዋታው የመጨረሻዎቹ ደቂቃዎች ለአርሰናል ደጋፊዎች አስጨናቂ ነበሩ። መድፈኞቹ ጎል ለማስቆጠር እስከ 80ኛው ደቂቃ ድረስ ጠብቀው በመጨረሻም ከቆመ ኳስ ባገኙት ግብ አማካኝነት መሪ ከሆኑ በኋላ ጨዋታው በአርሰናል አሸናፊነት ይጠናቀቃል ተብሎ ሲጠበቅ ክሪስታል ፓላሶች ከቆመ ኳስ ባገኙት የግብ ዕድል ያንን ወደ ውጤታማነት ቀይረው ጨዋታውን ወደ አቻ እንዲያመራ ካደረጉ በኋላ ወደ መለያ ምት ለማምራት ተገደው ነበር። የመለያ ምቶቹንም የሚስቱ ተጫዋቾች ስላልነበሩ በተለይም ለአርሰናል ደጋፊዎች ሁኔታው አስጨናቂ ነበር። በመጨረሻም ግን ኬፓ አሪዛባላሃ በመለሰው የመለያ ምት ታግዘው መድፈኞቹ ወደ ካራባኦ ካፕ ግማሽ ፍጻሜ ማለፍ ችሏል። ጨዋታው ምን መልክ ነበረው? አርሰናሎች በመጀመሪያው አጋማሽ ጨዋታውን መጨረስ ለምን ከበዳቸው? ፓላሶች በሁለተኛው አጋማሽ ጥሩ የተጫወቱት በራሳቸው ጥንካሬ ወይስ በመድፈኞቹ ድክመት? የመለያ ምቶቹስ እንዴት ነበሩ? የሚሉትን እና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርስ እናንተም ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾች እንዲያደርስ እኛም ደግሞ አዳዲስ ሰብስክራይበሮችንና አዳዲስ ተከታታዮችን እንድናገኝ የእናንተ ፕሮግራሙን በብዛት ላይክ ማድረግ ያስፈልጋል። ስለዚህ የፕሮግራም በትንሹ 400 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የአርሰናልና የክሪስታል ፓላስን የካራባኦ ካፕ የሩብ ፍጻሜ ጨዋታን የምንመለከተው ይሆናል። እስቲ እናንተስ ጨዋታውን እንዴት ተመለከታችሁት? ጨዋታው እንዴት ነበር? ኮሜንት ላይ የገባችሁ ሀሳብ አሴቶቻችሁን ልጽፉልን ትችላላችሁ። እንግዲህ ይህ ጨዋታ ለመድፈኞቹም ለክሪስታል ፓላሶችም እጅግ በጣም በጉጉት ሲጠበቅ የነበረ ጨዋታ ነው። ክሪስታል ፓላሶች በባለፈው አመት ኤፍኤ ካፕን አሸንፈዋል፣ እንዲሁ ደግሞ ኮሚኒቲ ሺልድን አሸንፈዋል። በተለይ እንደ ክሪስታል ፓላስ ላሉ ቡድኖች እንዲህ አይነት ዋንጫዎችን ማሸነፍ ነው በብዛት ተስፋ ሊደረግበትና ተስፋ ሊጣልበት የሚችለው። ስለዚህ ይህንን ጨዋታ በማሸነፍ ወደ ቀጣዩ ዙር ወይም ወደ ግማሽ ፍጻሜው ለማለፍ ከፍተኛ ፉክክር ሊያደርጉ እንደሚችል ሲጠበቅ ነበር። በአንጻሩ ግን በአርሰናል በኩል በባለፈው ሳምንት አርሰናል ኤቨርተንን ካሸነፈ በኋላ ወደዚህኛው ጨዋታ ደግሞ ሲመጣ ይህንን ጨዋታ ማሸነፍና ወደ ግማሽ ፍጻሜው ማለፍ፣ የግማሽ ፍጻሜውን ማሸነፍ ደግሞ ዋንጫ መድረስና ዋንጫውን ማሸነፍ በአርሰናል ደጋፊዎች በኩል በጣም በትልቅ ትኩረት የሚጠበቅ እና ደግሞ አርሰናሎችም በዘንድሮው ውድድር ዓመት እናሸንፋቸዋለን ብለው ካመኑባቸው ወይም ተስፋ ከጣሉባቸው ውድድሮች መካከል አንዱ የእንግሊዝ የካራባኦ ካፕ ውድድር ነው። አርሰናል በዚህኛው ጨዋታ ላይ ክሪስታል ፓላስን ሲገጥም ክሪስታል ፓላሶች ቡድናቸው በጉዳት ምክንያት እየታመሰ ነው። ወሳኝ ተጫዋቾቻቸው ለቡድኑ ግልጋሎት የማይሰጡባቸው ጊዜያት አሉ። ለምሳሌ ኢስማኤል ያሳር ወደ አፍሪካ ዋንጫው ያቀና ተጫዋች ነው በክሪስታል ፓላስ በኩል። ከዚህ በተጨማሪ የቡድኑ ወሳኝ ተጫዋች ዳንኤል ሙኞዝ ጉዳት አጋጥሞት እንደነበረ በተደጋጋሚ ጊዜ ሲነገር ቆይቷል። ቡድኑ ደግሞ በዛ ላይ ከሰሞኑ በጣም መዳከም የተመለከትንበት ነው። ባሳለፍነው ሳምንት በዩኤፋ ኮንፈረንስ ሊግ ቡድኑ አቻ የወጣበትን ጨዋታ እናስታውሳለን። እንዲሁ ደግሞ ባሳለፍነው ሳምንት ቅዳሜ በእንግሊዝ ፕሪሚየር ሊግ በሊድስ ዩናይትድ 4-1 በሆነ ውጤት ተሸንፈው ነበር እና ብዙ ነገራቸውን ለተመለከተ አርሰናል የክሪስታል ፓላስን መዳከም የወሳኝ ተጫዋቾቹን አለመኖር ተከትሎ በዚህ ጨዋታ ላይ አሸንፎ ሊወጣ እንደሚችል ነው ሲገመት የነበረው። በእርግጥ በዚህ ጨዋታ ላይ ክሪስታል ፓላሶች አብዛኞቹን ማለት ይቻላል ወሳኝ ተጫዋቾቻቸውን ነው ያሰለፉት። ምናልባት የአንዳንድ ተጫዋቾችን ለውጥ አድርገዋል። ለምሳሌ ዣይዴ ካንቮት የተባለውን ተጫዋች ወደ ሜዳ አስገብተዋል። የክረምቱ አዲስ ፈራሚያቸው ነው። በመጀመሪያው አጋማሽ መጠናቀቂያ ላይ ተቀይሮ የወጣ ተጫዋች ነው ሁለተኛው አጋማሽ ከመጀመሩ በፊት። እንዲሁ ደግሞ ኤዲን ኪታህም ያው ኢስማኤል ያሳር ባለመኖሩ ምክንያት እንግዲህ በዚህ ጨዋታ ላይ በቋሚነት ሲጀምር ተመልክተናል። ከዚህም በተጨማሪ በግብ ጠባቂ ቦታ ላይ የተለመደውንና ሁልጊዜ የምናየውን ዲን ኤንደርሰንም በዚህ ጨዋታ ላይ አልተመለከትንም። የ32 ዓመቱን አርጀንቲናዊ ግብ ጠባቂ
ዋልተር ቤኔቴዝን ነው በዚህ ጨዋታ ላይ የተመለከት ነው። ከዛ በስተቀር ግን ባክስሪው ተመሳሳይ ነው። መሀል ሜዳ ላይም አዳም ዋርተንና ለርማ ተጣምረው ተመልክተናል። የሬሚ ፒኖ በዚህ ጨዋታ ላይ በቋሚነት ጀምሯል። ቴሪክ ሚሼል እንዲሁ ደግሞ ዦን ፊሊፕ ማቴታም በቋሚነት የጀመሩ ተጫዋቾች ናቸው። በአርሰናል በኩል ግን የተወሰኑ የተጫዋች ለውጦች ተደርገዋል። ኦልሞስት ብዙ ለውጦች ተደርገዋል ማለት ይቻላል። በዚህ ጨዋታ ላይ እንደተመለከት ነው ኬፓ በቋሚነት ጀምሯል። ያው ኬፓ እንደሚታወቀው ኤፍኤ ካፕ እና ካራቦ ካፕ ላይ በቋሚነት ሊጀምር የሚችል ግብ ጠባቂ ነው። ጁሪየን ቲምበር በዚህ ጨዋታ ላይ ረፍት አልተሰጠውም፣ በቋሚነት የጀመረ ተጫዋች ነው። ሳሊባ እና ካላፊዮሪ ደግሞ በሴንተር ባክ ቦታ ላይ ተጣምረው ሁለቱ የማል ተከላካይ ሆነው ጀምረዋል። ያው ፔሮ ሂንካፔ ጉዳት እንዳጋጠመው ታውቃላችሁ። ስለዚህ ካላፊዮሪ ነው በቋሚነት በዚህ ቦታ ላይ የተሰለፈው። ሉዊስ ስኬሊ ደግሞ የሌፍት ባክ ወይም የግራ ተመላላሽ ሆኖ ጀምሯል። የመሀል ሜዳው ወይም ሚድል ስሪው ሙሉ ለሙሉ ተቀይሯል ማለት ይቻላል። በዚህ የጨዋታ መርሃ ግብር ላይ ዙቢሜንዲ፣ ራይስ እና ኦደጋርድ ተጠባባቂ ወንበር ላይ ተቀምጠው ነው አርቴታ ጨዋታውን ያስጀመራቸው። ሜሪኖ፣ ኖርጋርድ እና ኤበሬቼዜ የመሀል ሜዳውን ይዘው ጀምረዋል። የፊት መስመሩ ላይም እንደተመለከት ነው ማርቲኔሊ እንዲሁ ደግሞ ጋብሪኤል ሄሱስ እና እንዲሁ ደግሞ ኖኒ ማዱዌኬ በቋሚነት የጀመሩ ተጫዋቾች ናቸው። ከባለፈው ከተመለከት ነው ይሄንኛውም ሙሉ ለሙሉ ለውጥ የተደረገበት የፊት መስመር መሆኑን ተመልክተናል ማለት ነው። ያው የካራቦ ካፕ እንደመሆኑ መጠን አርቴታ በጣም በብዛት ለተጣዋቂ ተጫዋቾቹ የበለጠ እድል የሰጠበት እንደሆነ ነው የተመለከት ነው። እንግዲህ ከጨዋታው የመጀመሪያው ደቂቃ አንስቶ አርሰናል ሙሉ ለሙሉ የበላይነት የወሰደበትና በእያንዳንዱ ደቂቃ ላይ ሙከራ ለማድረግ የአርሰናል ተጫዋቾች ከፍተኛ ጥረት ያደረጉበት እንደነበር ተመልክተናል። በመጀመሪያው አጋማሽ ብቻ አርሰናሎች ባመከኗቸው ኳሶች ቢያንስ በትንሹ 3 ጎል እንኳን ማስቆጠር ይጠበቅባቸው ነበር። ለምሳሌ ጋቢናይን በግንባር የገጫት ኳስ በግብ ጠባቂው የተመለሰውን አይተናል። ኖኒ ማዱዌኬ አንድ ኳስ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያመከናትን ኳስ ተመልክተናል። እንዲሁ ደግሞ ሌላም አንድ ተጨማሪ ኳስ እንደዚሁ በጣም ጠንከር ያለ ሹት ሞክሮ ግብ ጠባቂው ቤኔቴዝ የመለሰበትን ኳስ እንደዚሁ አይተናል። የመጀመሪያው አጋማሽ ለአርሰናል ተጫዋቾች ብዙ ሙከራዎች የተደረጉበት ነገር ግን እንደተደረጉት ሙከራዎች ያክል አርሰናሎች በጨዋታው ላይ ውጤታማ ያልሆኑበትን የመጀመሪያውን 45 ደቂቃ ተመልክተናል። ይሄን ነገር ብዙ ጊዜ ደጋግሜ አንስቼዋለሁ። አርሰናል እንደ ቡድን በጣም ጠንካራ ቡድን መሆኑ የሚያጠራጥረንም ባይሆን ነገር ግን የመጀመሪያው አጋማሽ ላይ በተለይ ጨዋታን መጨረስ ለአርሰናል በጣም አስፈላጊና ወሳኝ ነገር ነው። አሁን አርሰናል በዚህ ጨዋታ ላይ እንደው ስላሸነፈ ምናልባት ገኖ ላይ ይወራ ይችላል እንጂ ብዙ ዋጋ የከፈለባቸው ደቂቃዎችን ስንመለከት የነበረው አርሰናል በመጀመሪያው አጋማሽ መጨረስ የነበረበትን ጨዋታ መጨረስ ባለመቻሉ ምክንያትና መጨረስ የነበረበትን ጎል ማስቆጠር የነበረበትን ደቂቃ ጎል ሳያስቆጥር በመውጣቱ ምክንያት ይህንን ዋጋ ለመክፈል ተገዷል እንጂ የመጀመሪያው አጋማሽ ላይ ሲሞከሩ በነበሩ ኳሶች መጠን አርሰናል የምርም ጎል ማስቆጠር እንዲሁ ደግሞ ውጤት ይዞ መውጣት ይጠበቅበት ነበር። ግን የአርሰናል ተጫዋቾች ጋር ክሊኒካል መሆን ወይም ደግሞ ሻርፕ ሆኖ እነዛን የሚሞከሩ ኳሶችን መጨረስ ወይም ወደ ግብነት የመቀየር ችግር በአርሰናል በኩል ሲስተዋል እንደነበር ተመልክተናል። ይሄ ነገር ነው እንግዲህ መጨረሻ ላይ አርሰናልን ወደ ተፈራው የመለያ ምት አርሰናልን እንዲጓዝ ያደረገው ወደዛ የፔናልቲ ሹታውት አርሰናልን እንዲሄድ ያደረገው የመጀመሪያው አጋማሽ ላይ በአርሰናሎች በኩል ሲሳቱ የነበሩ ኳሶች አርሰናል ዋጋ እንዲከፍልም ጭምር እንዳደረገው ነው ማንሳት የሚቻለው እና ይህንን ነገር በደንብ መመልከትና ማየት በጣም አስፈላጊ ጉዳይ ይሆናል። እንደኔ እምነትና እንደኔ አረዳድ ከሆነ አርሰናል የመጀመሪያው አጋማሽ ላይ ሙሉ ለሙሉ ጨዋታውን አጠናቆ የቤት ስራውን ጣጣውን ጨርሶ ነበር ወደ ሁለተኛው አጋማሽ ማምራት የነበረበት። እንዳለመታደል ሆኖ ግን የሚያገኟቸውን እድሎች ተጫዋቾች እነ ማዱዌኬን ጨምሮ ሲጠቀሙ አልነበረም። የመጀመሪያው አጋማሽ ላይ ማርቲኔሊ በጣም የሚደነቅ ምርጥ ብቃቱን አሳይቷል። በተለይ ከኳስ ጋር በሚያደርገው እንቅስቃሴ ተጫዋቾችን ድሪብል እያደረገ ለማለፍ የሚያደርጋቸው ጥረቶች፣ ከዛ ደግሞ የሚያሻማቸው ኳሶችን ለመሞከር የሚያደርጋቸው ጥረቶች፣ ታታሪነቱ በጣም ብዙ ነገሩ የሚያስገርምም ጭምር እንደነበረም በደንብ ተመልክተናል እና ይሄ ተጫዋች በተለይም ደግሞ የነበረው ኢፈርት እጅግ በጣም ጥሩ ሆኖ ሳለ ግን ደግሞ እነዛን የግብ ዕድሎች የሚጠቀምባቸው ወይ የግብ ዕድሎቹን ወደ ውጤታማነት የሚቀይራቸው ተጫዋች ባለመኖሩ ምክንያት አርሰናሎች በነገሩ ላይ እንደገና ጎል ለማስቆጠር ተጨማሪ ጊዜን ፈጅቶባቸው ነበር። ክሪስታል ፓላሶች ያው ይታወቃል በቃ በመጀመሪያው አጋማሽ
ሌላ ጊዜ እንደሚያደርጉት ሁሉ እየተከላከሉ ነው ሊጫወቱ የሚችሉት። በራሳቸው ሜዳ ላይ እየተከላከሉ ይጫወታሉ። የካውንተር አታክ እድሎችን ካገኙ ሊጠቀሙ ይችላሉ። ዋነኛው ሀሳባቸው ግን ከተከላካይ ጀርባ ሆኖ የአርሰናልን ማጥቃት መቀነስ፣ የአርሰናልን ማጥቃት አቮይድ ማድረግና መከላከል ነው። በትክክል የሚያደርጉት ያንን ነው። ከመጀመሪያው አጋማሽ ስራ አንጻር ለክሪስታል ፓላስ የተዋጣለት የመጀመሪያውን 45 አሳልፈዋል። በፓላሶች በኩል ሁለተኛው አጋማሽ ከመጀመሩ በፊት የሁለት ተጫዋቾችን ቅያሬዎች አድርገው ነው ወደ ሜዳ የገቡት። የእነዚህን ተጫዋቾች ቅያሪ ማድረጋቸው ደግሞ ሁለተኛው አጋማሽ ላይ የሆነ ሀሳብ እንዳላቸው የሆነ ማሳካት የሚፈልጉት ነገር እንዳለ በግልጽ የሚያሳይ ነበር። እንግዲህ አንድ አሰልጣኝ ቡድኑ ከረፍት እንደተመለሰ ሁለት ቅያሬዎችን የሚያደርግ ከሆነ የሆነ የፕላን ለውጥ ሊያደርግ እንደሚችል የሆነ የሚያስተካክላቸው ነገሮች ኖረው እነዛን ፊክስ ለማድረግ እንደሚያስብም ጭምር መገንዘብ ለሁላችንም የሚከብድ አይሆንም እና አሰልጣኙም ኦሊቨር ግላስነር በመጀመሪያው አጋማሽ ሲከላከሉ ነበር። ሁለተኛው አጋማሽ ላይ ግን ማጥቃት ይፈልጋሉ። ለዚህ ደግሞ ዣይዴ ካንቮትን በመቀየር ናትናኤል ክላይንን አስገቡ። ኤዲ ኒኬታን በመቀየር ደግሞ ጄስቲን ዴቬኒን ቀይረው አስገብተዋል እና ጨዋታውን እያቀጠሉት በዚህ መንገድ ነበር። አርሰናሎች በኋላ ላይ ትሮሳርድን ቀይረው አስገብተዋል። ኦዴጋርድን፣ ቡካዮ ሳካን አርቴታ ቀይሮ አስገብቷል። እንግዲህ አርሰናል ጎል ለማስቆጠር ረጅም ደቂቃዎች ፈጅተውበታል። ክሪስ ሪቻርድስ በክሪስታል ፓላስ በኩል ተቀይሮ የወጣ ተጫዋች ነው። በጉዳት ምክንያት ሸፋፍኖ ነበር እንደውም ያስወጡት፣ ምናልባት ከበድ ያለ ጉዳት ሳይሆን አይቀርም። እንግዲህ አርሰናል በኋላ ላይ በመጀመሪያው አጋማሽ ሲደረጉ ከነበሩ ሌሎች ሙከራዎች በኋላ ፓላሶች በሁለተኛው አጋማሽ በጣም የተሻለ እንቅስቃሴ ሲያደርጉ ነበር። የጀፈርሰን ለርማን አስደንጋጭ ሙከራ ተመልክተናል። ሁለተኛው አጋማሽ እንደተጀመረ አርሰናል በሁለተኛው አጋማሽ በጣም ተቀዛቅዞ ነበር። እንደ መጀመሪያው አጋማሽ ሲያጠቃ፣ እንደ መጀመሪያው አጋማሽ ወደፊት እየወጡ ተጫዋቾች ተደጋጋቢ የግብ ሙከራዎችን ሲያደርጉ አላየንም። አዳም ዋርተንም እንደውም ከሳጥን ውጪ ኳስ አክርሮ ሲሞክርም ጭምር ተመልክተን ነበረ እና የአርሰናል የመሃል ሜዳ ያለ ዴክላን ራይስ ያለ ማርቲን ዙቢሜንዲ ምንድን ነው ያለው መልኩ ምን ሊመስል ይችላል የሚለው በደንብ ግልጽ ባለ ሁኔታ የተመለከትንበትን የጨዋታ ሂደት ነው ያየ ነው እና እነዚህ አይነት ሁኔታዎች ስንመለከት ነበረ። ከግራ መስመር ላይ ተደጋጋሚ ኳሶች ለማሻማት ሲሞክሩ ነበር። እንደዚሁ ጋብሪኤል ሄሱስን በድጋሚ በግንባር የገጫት ኳስ እንደነበረች ተመልክተናል። እንዲሁ ደግሞ በ75ኛው ደቂቃ ላይም ሳካ በግንባር ገጭቶ ከመሃል ሜዳ ያቀበለውን ኳስ ጋቢ ወደፊት ሄዶ ያንን ኳስ ለመሞከር ጥረት አድርጎ ነበር፣ አልተሳካም። ይሄ ሁሉ እንግዲህ የአርሰናሎች ጥረት ፍሬ አላፈራም ነበር። በሁለተኛው አጋማሽ የተቀዛቀዘም ቢሆን ነገር ግን ጎል ለማስቆጠር ጥሩ እንቅስቃሴዎችን ሲያደርጉ ነበር። ወደ 78ኛው ደቂቃ አካባቢ በመልሶ ማጥቃት አርሰናል በካውንተር አታክ ኳስ ይዘው እያመሩ በነበረበት ሰዓት ላይ እንግዲህ ሊያንድሮ ትሮሳርድ ነው በጣም ጥሩ ኳስ ይዞ የገባው። ሳሊባ ፋይናል ሰርድ ላይ የተገኘበት ሁኔታ አስገራሚ ነበር። እንዲሁ ደግሞ ጋቢናይን ከግብ ጠባቂው ጋር ተገናኝቶ ግብ ጠባቂው ያንን ኳስ መለሰው። 80ኛው ደቂቃ ላይ ነው እንግዲህ ቡካዮ ሳካ ያሻማውን ኳስ ካላፊዮሪ በግንባር ገጨ። ሳሊባ ያንን ኳስ ወደ መረብ ነው የላከው። በእርግጥ የተመዘገበው ጨዋታው ካለቀ በኋላ በላክሩዋ ስም ነው የኦን ጎል ተብሎ ነው የተመዘገበው። ግን ለግቡ መቆጠር ዊሊያም ሳሊባ ትልቅ አስተዋጽኦ ነበረው። አርሰናል ጨዋታውን እንግዲህ 1-0 መምራት የቻለው በ80ኛው ደቂቃ ላይ ነው። እሱም ጎሎ የተገኘው ቅድም እንዳልኳችሁ በቆመ ኳስ ወይም ደግሞ ከማዕዘን ምት በተሻገረ ኳስ ነው አርሰናል ይህንን የግብ ዕድል ማግኘት የቻለው እና ለአርሰናል በጣም ፈታኝ እንደነበር የጨዋታው አብዛኞቹ እንቅስቃሴዎች ያሳዩ ነበር። በኋላ ላይ በቃ አርቴታም የፊት መስመር ላይ ያለውን አንድ ተጫዋች በመቀነስ ጋቢን በማስወጣት በሱ ምትክ ዴክላን ራይስን ነው ወደ ሜዳ እንዲገባ ያደረገው። 95ኛው ደቂቃ ላይ እንግዲህ ሳሊባ ጥፋት ሰራ እና እሱ የሰራው ጥፋት ደግሞ የቅጣት ምት ነበር ያስገኘው። የተሻመው የቅጣት ምት ኳስ ደግሞ ለርማ ኳሱን በግንባር ገጨው። የዚህን ጊዜ ጌሂ ኳሱን እንግዲህ በማስቆጠር ቡድኑን አቻ ማድረግ ችሏል ማለት ነው። በጨዋታው ላይ እንደው የሆኑ እንቅስቃሴዎችን ለማድረግ ቢሞክሩም አስፈሪ ሙከራ ለማድረግ ግን ብዙም የቻሉባቸው አጋጣሚዎች አልነበሩም እና ከዛ ሁሉ ሞመንት በኋላ ወደዚህኛው የጨዋታ ሞመንት ላይ መጥተው ግን አርሰናልን የሚፈትን ሙከራ አድርገው ያንን ወደ ግብነት መቀየራቸው በራሱ
እጅግ በጣም የሚያስገርምም ሆኖ እንመለከተዋለን እና 95ኛው ደቂቃ ላይ እንግዲህ በማርክ ጌሂ አማካኝነት ጨዋታው 1-1 በሆነ ውጤት ተጠናቆ መደበኛው 90 ደቂቃ ላይም ከዚህ በላይ ተጨማሪ ጎሎችን ሳንመለከት ቀርተናል። አሁን ጨዋታው ወደ መለያ ምት አመራ እንጂ ወደ ተጨማሪ 30 ደቂቃ የሚያመራ ቢሆን ኖሮ ለአርሰናል ተጫዋቾች በጣም አልፊ በጣም አድካሚ እና ደግሞ ተጨማሪ ጉልበት እንዲያወጡም ጭምር የሚያስገድድ ይሆን ነበር እና ለአርሰናሎች እጅግ በጣም አስቸጋሪ መሆኑን ማንሳት አስፈላጊ ነው። ሙሉ 90 ደቂቃው ላይ የነበረው እንቅስቃሴ አርሰናል በመጀመሪያው 45 ጨዋታውን ማጠናቀቅ እየቻለ ጨዋታውን መግደል እየቻለ ነገር ግን ያ ሁሉ ደቂቃ ያንን ሁሉ ኳስ ሲያመክኑ ቆይተው እስከ መጨረሻው ደቂቃ ድረስ ፓላስን መጠበቅ በእንደዚህ አይነት ሁኔታ ዋጋ ሊያስከፍል እንደሚችልም መገንዘብ አንዱ አርሰናል ከዚህ ጨዋታ ይዞት የሚወጣው ትምህርት ነው እንጂ ጨዋታው ላይ አርሰናል የበላይነት ስለመውሰዱ ምንም አንጠራጠርም። ለምሳሌ አርሰናል 69 በመቶ ኳስ ሲቆጣጠር ክሪስታል ፓላሶች 31 በመቶ ነው ኳስ የተቆጣጠሩት። አርሰናሎች 25 ኳሶችን ሲሞክሩ ከ25ቱ 7ቱ ኢላማውን የጠበቀ ኳስ ነበረ። በአንጻሩ ግን በክሪስታል ፓላስ በኩል 8 ሙከራ ብቻ ነው የሞከሩት። ከ8ቱ አንዱ ነው ኢላማውን የጠበቀው፣ እሱም ወደ ግብነት ሲቀየር ተመልክተናል። ኬፓ ምንም ኳስ ሴቭ አላደረገም፣ ምክንያቱም ኢላማውን የጠበቀ ሙከራ አንዱ ነው የተደረገበት፣ እሱም ወደ ግብነት ተቀይሯል። ቤኔቴዝ ግን የክሪስታል ፓላሱ ግብ ጠባቂ 7 ሙከራዎችን በዚህ ጨዋታ ላይ ሴቭ አድርጓል ወይም አድኗል። ብዙ ሲጫወት እንኳን እናየውም። የክሪስታል ፓላሱ ግብ ጠባቂ ዲኔ ኤንደርሰን ነው። ነገር ግን ለካ ዲኔ ኤንደርሰን ቢጎዳ እንኳን ለፓላስ ደጋፊዎች እንደው አይበልባቸውና ዲኔ ኤንደርሰን ቢጎዳ በጣም ጥሩ ግብ ጠባቂ አለን ለካ ብለው ተስፋ እንዲያደርጉ የሚያስመሰክር ጨዋታ ነው በዚህ የጨዋታ ምሽት ላይ የተመለከትነው እና 7 ያለቀላቸውን ኳሶች ተጫዋቹ ሲያድን ተመልክተናል። አርሰናሎች 449 ኳሶች በተሳካ ሁኔታ ተቀባብለዋል። ከ549 አጠቃላይ ከተቀባበሏቸው ኳሶች ፓላሶች 255 ኳስ ተቀባብለው 168 ነው የተሳካ የነበረው፣ 65 በመቶ እንደማለት ነው እና በብዙ መንገዶች ካያችሁ በጎል ሙከራ፣ በኳስ ቅብብል፣ በተሳካ የኳስ ቅብብል እንዲሁ ደግሞ በብዙ ሙከራዎች ረገድ ካያችሁት አርሰናል እጅግ በጣም የተሻለው ቡድን ነው። ግን ኳስ መቆጣጠር ማለት ጨዋታውን መቆጣጠር ማለት አይደለም። እኔ ብዙ ጊዜ የሲቲን ጨዋታ ስመለከት አንድ በጣም ሲቲ የሚያስደንቀኝ ነገር ማንቸስተር ሲቲዎች በተለይ እንዲህ አይነት ጨዋታ ላይ ጎሎችን ካስቆጠሩ በኋላ ጨዋታውን ማኔጅ የሚያደርጉበት ቡድን ለተጋጣሚ ቡድን ተስፋ የሚያስቆረጥ ነው። አሁን ለምሳሌ በአርሰናል ቦታ ዛሬ ሲጫወት የተመለከት ነው ማንቸስተር ሲቲን ቢሆን ማንቸስተር ሲቲን እየገጠመ ያለው ተጋጣሚ ጎል እንዳያስቆጥር ኳሱን ይይዙበታል። በቃ በጣም አሰልቺ የሆነ የኳስ ቅብብል ነው የሚያደርጉት እና ለሚያየው ሰው ያሰለቻል፣ ተጋጣሚን ደግሞ ተስፋ ያስቆርጣል እንጂ አሁን የመጨረሻዎቹን 20 ደቂቃዎች አርሰናል ጨዋታው ሊጠናቀቅ እንግዲህ ኦልሞስት 5 ደቂቃ ምናምን ሲቀረው ነው ጎል የገባበት እና ጎል ካስቆጠረበት ደቂቃ ጀምሮ ፔፕ ኳሱን ይዞ ነው የሚጫወተው። የዘንድሮ አርሰናል ግን አንድ በጣም ግራ አጋቢው ነገር አርሰናል ጎል ካስቆጠረ በኋላ የአርሰናል ተጫዋቾች ወደ ኋላ ሲያፈገፍጉ ከዛ ደግሞ ጭራሽ ኳሱን ለተጋጣሚ ሰጥተው ሲጫወቱ አንዳንድ ስህተቶችንም ደግሞ ሲሳሳቱ እንመለከታለን እና በተለይ አንድ አርሰናል ከፔፕ ጓርዲዮላ ማንቸስተር ሲቲ መማር አለበት ብዬ የማስበው ነገር በቃ ጨዋታን ኮንትሮል ማድረግ። ብዙ ጊዜ አሁን ይምታታልም በብዙ እግር ኳስ ተመልካቾች በኩል የሆነ አሰልጣኝም ይመጣና ጨዋታውን ተቆጣጥረን ነበረ፣ ኳስ ተቆጣጥረን ነበር ይላል። በጣም ልዩነት አለው። ኳስ መቆጣጠርና ጨዋታ መቆጣጠር መካከል በጣም ቢግ ዲፈረንስ ነው ያለው። ኳስ መቆጣጠር ማለት በቃ ፖዚሽን ነው። 60%፣ 70%፣ 80% ኳስን መቆጣጠር ነው። ጨዋታን ኮንትሮል ማድረግ ግን ልክ ማንቸስተር ሲቲ ብዙ ጊዜ እንደሚያደርገው አይነት ነው። በቃ ብዙ የኳስ ቅብብሎችን በማድረግ ለምሳሌ እኮ በቅርብ ጊዜ አይተናል አይደል? ማንቸስተር ሲቲ ከሊድስ ጋር እየተጫወተ ማንቸስተር ሲቲ 2-0 እየመራ ነበር። ሲቲ 2 ጎሎች ተቆጠሩበትና 2-2 ጨዋታው ቀጠለ። 10 ደቂቃ ተጨምሮ 91ኛው ደቂቃ ላይ ፊል ፎደን 3ኛውን ጎል አስቆጠረ። ከዛ ቀሪውን 9 እና 10 ደቂቃ አሰልቺ የሆነ ኳስ ቅብብል ነው ሲቀባበሉ የነበሩት የማንቸስተር ሲቲ ተጫዋቾች። ልክ እንደዛ አይነት አጫወት ነው የአርሰናል ተጫዋቾችም ሊጫወቱ የሚጠበቅባቸውና ያንን ባለማድረጋቸው ምክንያት ብዙ ዋጋ የከፈሉባቸው ነገሮች እንዳሉ አይተናል። አርሰናል ከሰንደርላንድ ጎል የተቆጠረበት 2ኛው ጎል
አርሰናል ከአስቶን ቪላ እንዲሁ ደግሞ አርሰናል ከወልቭስ አሁን ደግሞ ይህንኛው ጨዋታ በደንብ ይህን ነገር የሚያሳዩ ናቸውና አርሰናሎች በጣም ዋጋ የከፈሉበት የ90 ደቂቃ እንቅስቃሴን ነው የተመለከትነው። ከዛ በኋላ እንግዲህ ጨዋታው ያመራው ወደ መለያ ምቶች ነው። ያው መለያ ምት ብዙ ጊዜ እግር ኳሳዊ እውቀት ወይ ደግሞ እግር ኳሳዊ ከፍተኛ ልዕልናን አይፈልግም። በቃ የመለያ ምት የሚፈልገው ከምንም ነገር በላይ በራስ መተማመንና እድልን ነው። እድለኝነት በጣም አስፈላጊ ነው ፍጹም ቅጣት ምት ላይ እና በፍጹም ቅጣት ምት የሚያሸንፉ ቡድኖች የአእምሮ ጥንካሬን መላበስ ይጠበቅባቸዋል። በጣም አእምሮአቸው፣ ስነ ልቦናቸው ጠንካራ መሆን አለበት። ይህንን ነገር ነው የምናነሳው። እንደውም ብዙ ጊዜ ለአሰልጣኞች ምንድን ነው የሚባለው ከዚህ ከኮቺንግ ትምህርት ጋር ተያይዞ ተጫዋቾችህ የመለያ ምት ሰዓት ላይ በሚደርሱበት ጊዜ የፍጹም ቅጣት ምት ወይም የመለያ ምቶችን ሊመቱ ሲሉ ፊታቸውን ተመልከተው፣ ገጽታቸውን ይኸው፣ አይናቸውን ይኸው እና የፈራው ተጫዋች የትኛው ነው፣ ያልፈራው ተጫዋች የትኛው ነው፣ ድንጋጤ የሚታይበት ድንጋጤ የማይታይበት ተጫዋች የቱ ነው እና በዛ መንገድ ነው መለያ ምት ላይ ተጫዋቾች እንዲመረጡ ሪኮመንድ የሚደረገው ወይም ደግሞ ጥቆማ የሚሰጠው በዚህ መንገድ ነው እንጂ የፈለገ ተጫዋች በጣም ጎበዝ ስለሆነ ወይ በዓለማችን በጣም ውጤታማ ተጫዋች ስለሆነ ወይ ባሎንዶር የሚያሸንፍም ተጫዋችም ስለሆነ አይደለም የመለያ ምትም ወይ የፍጹም ቅጣት ምትም የሚመታው። ተመልክተናል እኮ አይደለ? ከዚህ በፊት በዩሮ 2022 ላይ እንደተመለከት ነው ክሪስቲያኖ ሮናልዶ አንድ የፍጹም ቅጣት ምት ከሳተ በኋላ ገና ጨዋታው ሳያልቅ ሲያለቅስ ሁሉ ነበረ። እና አንዳንዴ በጣም ፍራስትሬሽን አለው ለሚመለከተውም ሰው፣ ኢቭን የሚመለከቱትም ሰዎች የልብ ምታቸው ይጨምራል፣ ጭንቀታቸው ይጨምራል። በጣም ብዙ የአርሰናል ደጋፊዎችም ስናይ ነበረ። እንደውም የመለያ ምት ላይ ከደረሱ በኋላ እያንዳንዱ የመለያ ምት ሲመታ በጣም ተጨንቀው ሲጸልዩ ሁሉ ስንመለከት ነበር። እና እንዲህ አይነት የመለያ ምቶች ላይ ከምንም ነገር በላይ የተጫዋቾች በራስ መተማመንና ከዛ በኋላ በራሳቸው የሚሰማቸው ኮንፊደንስ ምን ያክል ደረጃ የሚለው ነው ፍሬ ሊያፈራ የሚችለው። እኔ አሁን አንድ እርግጠኛውን የምነግራችሁ ነገር አርቴታ ወደ መለያ ምቶች ይደርሳሉ ብሎ ፍጹም ቅጣት ምት ሲለማመድ ነበረው ያላውቅም። እርግጠኛ ሆኖ መናገር አይቻልም። ግን በጨዋታ አሸንፎ ወይ በ90 ደቂቃ ጨዋታ አሸንፎ ነው ወደ ቀጣዩ ዙር ለማለፍ የሚያስቡትና ያን ሁኔታ ነው የምንመለከተው። በአርሰናል ተጫዋቾች በኩል ግን አንድ ነገር ተመልክቻለሁ። የመለያ ምቶቹን ሲመቱና እጅግ በጣም የሚገርም የራስ መተማመን ነበራቸው። እንግዲህ 8 የመለያ ምቶች አርሰናሎች መጥተዋል። ፓላሶችም 8 የመለያ ምቶችን መጥተዋል። ኦደጋርድ፣ ራይስ፣ ሳካ፣ ትሮሳርድ፣ ሜሪኖ፣ ካላፊዮሪ፣ ቲምበር፣ ሳሊባ እነዚህ ናቸው 8 የመለያ ምት የመቱ ተጫዋቾችና በተለይ የዴክላን ራይስ፣ የሊያንድሮ ትሮሳርድ፣ የሜሪኖ፣ የካላፊዮሪ እና የሳሊባ የመለያ ምቶች እጅግ በጣም የሚያማምሩና በደንብ በራስ መተማመናቸውን አውጥተው ለሌላ ሰው ማሳየትና መግለጽ የሚችሉም የመለያ ምቶች እንደነበሩ ይሰማኛልና በጣም በራስ መተማመናቸው ጠንካራ እንደነበር እየተመለከትንበት ነው። ቤኔቴዝ እድለኛ አልነበረም። ጥሩ 2 ወይ 3 መለያ ምቶችን ማዳን የሚችልበት እድል ነበረው። ኳሶቹን ይመለከታቸዋል ወዴት እንደሚመቱ፣ ወደዛም አቅጣጫ ይወድቃል፣ ግን ኳሶቹን ለማግኘት አልቻለም እና ትልቁ ክፍተት የነበረው ያን እንደሆነ ነው መረዳት የሚቻለው። የአርሰናል ተጫዋቾች ቀድሞ ሲመቱ ስለነበረ ቀጥሎ የሚመጣው ጫና በክሪስታል ፓላሶች በኩል ነው ጫናው ሲያርፍባቸው የነበረው። የቅድም በአርሰናል ተጫዋቾች በኩል ስናነሳ የነበረውን በራስ መተማመን በፓላሶችን በኩል ደግመን የምናነሳው ነው እና ማቴታ፣ ዴቬኒ፣ ዊልሆች፣ ሶሳ፣ ለርማ፣ አዳም ዋርተን፣ ኡቼ እነዚህ ተጫዋቾች የመለያ ምቶቹን ሲያስቆጥሩ በእነዚህ ተጫዋቾችም ላይ የበዛ በራስ መተማመንና ኮንፊደንስ እንመለከት ነበር። በመጨረሻም እንግዲህ ላክሩዋ የመለያ ምቱን ሳይጠቀምበት ቀርቷል። ዳቪድ ራያ እና ያው ኬፓ ናቸው የአርሰናል ዋና እና ተጣዋቂ ወንበር ላይ የምናነሳቸው ግብ ጠባቂዎች። ራያ አቋሚ ግብ ጠባቂ ነው። እንዲሁ ደግሞ ሁለተኛው ግብ ጠባቂ ደግሞ ኬፓ ነው። ኬፓ በባለፈው ክረምት እንግዲህ በነበሩ ወዳጅነት ጨዋታዎች ላይ ስንመለከት የመለያ ምቶችንም ጭምር ሲያድን እንመለከተው ነበርና እዚህኛው ጨዋታ ላይ ግን ብዙዎቹን አቅጣጫቸውን ለማየት በጣም ይቸገር ነበረ። ይሄ አልተገናኝቶ መመነሉ አይነት አወዳደቅ ነው ሲወደቅ የነበረው። በመጨረሻም ግን መጨረሻ ላይ የተመታውን የላክሩዋን የመለያ ምት እጅግ በጣም በሚያምር ሁኔታ ነው ያንን
ኳስ የመለሰውና አርሰናል ጨዋታውን እንዲያሸንፍ ያደረገው እና ሙሉ ለሙሉ እንግዲህ የአርሰናል 8 ተጫዋቾች የመቱትን የመለያ ምቶች በመጨረሻም በውጤት እንዲታጀብ ያደረገው የዚህ ተጫዋች የመለያ ምቱን መመለስ ነው። ኬፓም በጣም ጥሩ አቅም ያለው ግብ ጠባቂ ነው። በሪያል ማድሪድ፣ በቼልሲ፣ በቦርንመዝ በጣም ውጤታማ የሚባሉ ጊዜያትን ያሳለፈ ግብ ጠባቂ ነው እና አሁንም ቢሆን ልምዱ በጣም ለአርሰናል የሚጠቅም ነው የሚሆነው። እኔ ከምንም በላይ አርሰናል በመለያ ምት ማሸነፉን ብቻም ሳይሆን ጨዋታውን አሸንፎ ለማለፍ የነበረው ጥረት የመለያ ምቶቹ ላይ እንደዚህ አይነት ውጤታማ መሆኑ በቀጣይ ውድድሮች ላይ እንደዚህ አይነት መለያ ምቶች ቢያጋጥሙ ለምሳሌ ቻምፒየንስ ሊግ ላይ የመለያ ምት ቢያጋጥም ኤፍኤ ካፕ ላይ የመለያ ምት ቢያጋጥም እንኳን ከትልልቅ ተጋጣሚዎች ጋር አርሰናል ትልልቆቹንም ተጋጣሚዎች ወይ እነ ባየር ሚዩኒክንም እነ ሪያል ማድሪድንም የትኛውንም እነ ፔዥንም ቢያገኝ የመለያ ምቶች ላይ እንኳን ቢደርስ ለዛ ምን አይነት ጥሩ ቁመና ሊኖረው እንደሚችል በደንብ የዚህኛው የመለያ ምቶች አሳይቷል ማለት ይቻላል እና በመጨረሻም እንግዲህ ኬፓ በመለሳት ኳስ ታግዞ አርሰናል ይህንን ጨዋታ አሸንፎ ወጥቷልና የመድፈኞቹ ደጋፊዎች ምናልባትም አርሰናል በመለያ ምቶች አሸናፊ ባይሆን በጣም የሚጸጸቱበት ጨዋታ ይሆን ነበር። ምክንያቱም አርሰናል ጨዋታውን ለማሸነፍ ዲዘርቭ የሚያደርግ ቡድን ነው። በቃ ከወሰደው የበላይነት ከነበራቸው ሙሉ የጨዋታ ፐርፎርማንስ እንዲሁ ደግሞ ከእያንዳንዱ ደቂቃ በስተጀርባ የአርሰናል ተጫዋቾች ቶሎ ጎል ለማስቆጠር የነበራቸው አምቢሽን ጨዋታው ላይ እንዲያሸንፉ ዲዘርቭ ያደርጋሉ ብለን እንድናነሳላቸው የሚያስገድድ ነበረ። ግን መለያ ምት ላይ ምንም ሊፈጠር ይችላል። በጨዋታው ላይ በማጥቃቱ ረገድ ጥሩ ያልነበረው ክሪስታል ፓላስም እኮ ጨዋታውን አሸንፎ ሊወጣ የሚችልበት እድል አለ። ምክንያቱም መለያ ምት ቅድም እንደነገርኳችሁ እድል ነው። በቃ በእድለኝነት በጣም ይፈልጋል እና ያንን ነገር ነው እንግዲህ ልናነሳ የምንችለው። ለማንኛውም አርሰናል ይህንን ጨዋታ አሸንፎ ወደ ካራባኦ ካፕ ግማሽ ፍጻሜ አልፏል። በተከታታይ ለሁለተኛ ጊዜ ነው ወደ ካራባኦ ካፕ ግማሽ ፍጻሜ የደረሰው። በባለፈው ዓመት ለግማሽ ፍጻሜ ደርሶ በኒውካስል በደርሶ መልስ ተሸንፎ ነው አርሰናል ከውድድሩ የወጣው። አሁን ደግሞ የለንደን ጎረቤቱን ቼልሲን ይገጥማል። እንግዲህ አርሰናል የመጀመሪያ ጨዋታውን በፈረንጆቹ አቆጣጠር ጃንዋሪ 14 ከሜዳ ውጪ በስታንፎርድ ብሪጅ የሚያከናውን ነው የሚሆነው። በጣም ትልቅና በጉጉት የሚጠበቅ ጨዋታ ነው። ይህ ስታንፎርድ ብሪጅ ላይ የሚደረግ ጨዋታ ሁለቱ የለንደን ባላንጣዎች እንግዲህ ስታንፎርድ ብሪጅ ላይ የመጀመሪያ ጨዋታቸውን የሚያከናውኑ ነው የሚሆነው። ይህ ወሳኝ ጨዋታ ላይ እንግዲህ ምን አይነት ውጤት ደግሞ አርሰናሎች አስመዝግበው ይወጣሉ፣ በመጀመሪያው ዙር ጨዋታቸው ቼልሲን ያሸንፋሉ የሚለውን አብረን እንመለከታለን። በእኛ እንግዲህ ጥር 6 ማለት ነው ካልተሳትኩኝ፣ በእኛ ረቡዕ ቀን ነው የሚውለው። ጥር 6 አርሰናል ከቼልሲ ጋር ይጫወታል። ሁለተኛውንና የመልስ ጨዋታውን ደግሞ በሜዳው ኤምሬትስ በፈረንጆቹ አቆጣጠር ፌብሩዋሪ 3 አርሰናል የሚያከናውን ይሆናል ማለት ነው እና ፌብሩዋሪ 3 አርሰናል ሁለተኛውን ዙር ጨዋታውን የሚያከናውን ይሆናል። ይሄ ፌብሩዋሪ 3 የሚደረገው ጨዋታ ደግሞ በእኛ አቆጣጠር ጥር 26 የሚደረግ ጨዋታ ነው። የመጀመሪያው ጥር 6 ብያቸዋለሁ። ሁለተኛው ጥር 26 የሚደረግ ጨዋታ ነው። የመጀመሪያው ጨዋታ ስታንፎርድ ብሪጅ መደረጉ ለአርሰናል በጣም ጥሩ ነው። ምክንያቱም እዛ በደንብ ጨዋታውን ማኔጅ አድርጎ ጨዋታውን በደንብ ሃንድል አድርጎ ተቆጣጥሮ ከመጣ የመልሱን ጨዋታ የሚያደርገው በደጋፊዎቹ ፊት ኤምሬትስ ስታዲየም ላይ ነው። ስለዚህ የበለጠ ለአርሰናል ጥሩ አድቫንቴጅ ይዞ የሚገባበት ጨዋታ ይሆናል እና አርሰናል በጣም ትልቁን ወሳኝ ድል አስመዝግቦ ነው የወጣው። ድሉ ግን ለአርሰናሎች ምን ማለት ነው የሚለውን ነገር እንመለከታለን። በተለይ አርሰናል ይህንን ጨዋታ በማሸነፉ ምክንያት እንደው ከዚህ በኋላ ቡድኑ ምን አይነት ትልቅ ደረጃ ላይ እንዳለም የሚያሳይም ጭምር ስለሆነ ይህንን ነገር ማንሳት በጣም በጣም ተገቢ ነው የሚሆነው። እንግዲህ አርሰናል ትላንትናም በነበረኝ የቅድመ ትንታኔ ላይ እንዳነሳሁት አሁን የፕሮሰሱ የግንባታው የመጨረሻው ሂደት ላይ የሚገኝ ቡድን ነው። ፕሮሰሱ ተገንብቶ የቡድን አደረጃጀቱ ተዋቅሮ አሁን የመጨረሻው ምዕራፍ ላይ ደርሷል። አርቴታ ወደ አርሰናል ሲመጣ ከ6 ዓመት በፊት ትረስት ዘ ፕሮሰስ እያለ ነበር ወደ አርሰናል የመጣው። ያመኑት ደጋፊዎች ነበሩ፣ ያላመኑትም ደጋፊዎች ነበሩ። አሁን ግን በሙሉ ልብ ሙሉ ለሙሉ የአርሰናል ደጋፊዎች እምነትን አግኝቷል። አርቴታ የባለቤቶቹን ዩኒታ አግኝቷል። አሁን ስለዚህ ካራባኦ ካፕ ለማሸነፍ የሚያንስ ስኳድ አይደለም። 4 ክለቦች ይቀራሉ። ማንቸስተር ሲቲ፣ ኒውካስል፣ ቼልሲ
እና እንግዲህ የትኛው ቡድን ፌቨራይት ነው የሚለውን ያው ቶርናመንት ስለሆነ የሚፈጠረውን አናውቅም፣ ግን የዚህ የአርሰናል ስብስብ አሁን ባለው ሂደት ይህንን የካራቦ ካፕን ለማሸነፍ በጣም በቂ የሆነ ስብስብ ነው እና ደግሞ የአንድ ትልቅ ቡድን መገለጫ ተብሎ የሚጠቀሰው የሆኑ ውድድሮች ላይ ግማሽ ፍጻሜ መድረስ ከዛ ደግሞ ትልቅ የሚባለውን ነገር ሴኪዩር ማድረግ ፍጻሜ ደርሶ እነዛን በውጤታማነት ማጀብ እጅግ በጣም ለአርሰናሎች አስፈላጊ ነው የሚሆነው እና አርቴታም ጨዋታው ካለቀ በኋላ ፍጻሜ መድረስ እንፈልጋለን የሚል ሀሳብም ጭምር የሰጠው ለዛ ነው። አሁን አርሰናል ዋንጫ ለማንሳት የመጨረሻዎቹ ምዕራፍ ላይ ነው የሚገኘው። 2 የ90 ደቂቃ ጨዋታዎች ይቀሩታል በስታንፎርድ ብሪጅ እና በኤምሬትስ ጭማሪ ደቂቃ ካልገባ ማለት ነው ጨዋታው። ያ ከሆነ በኋላ ደግሞ የፍጻሜውን ጨዋታ ከማንቸስተር ሲቲ እና ከኒውካስል ጋር የሚያከናውኑናል ወደ ፍጻሜ የሚያልፍ ከሆነ። ስለዚህ አሁን አርሰናል በደንብ ፕሩፍ ለማድረግ በቃ እኔ ጠንካራ ቡድን ነኝ፣ በአውሮፓም በእንግሊዝም ጠንካራ ቡድን ነኝ የሚለውን ነገር በደንብ ለማረጋገጥ አስረግጦ በማህተም በቃ እኔ ጠንካራ የሆነ ስብስብ አለኝ የሚለውን ነገር ለማረጋገጥ እንደዚህ አይነት ዋንጫዎችን ማሸነፍ ዋንጫውም ምናልባት ካራቦ ካፕ ቅድም ትላንት በነበረኝም ፕሮግራም ላይ እንዳነሳሁት እዚህ ሀገር ላሉ ደጋፊዎች ብዙ ትኩረት የማይሰጠው ስለሆነ ያን ያክል በጣም ከፍተኛ ግምት ላይሰጠው ይችላል። ነገር ግን እንደዚህ አይነት ዋንጫዎችን ስታሸንፍ ለትልቁ ዋንጫ ትንደረደራል። አሰልጣኝ የርገን ክሎፕ በአሰልጣኝነት ዘመናቸው ትልልቅ ዋንጫዎችን ከማንሳታቸው በፊት በቡድኖች በማሸነፍ ሂደት ውስጥ የክለቡን ስነ ልቦና ሲገነቡ ነበር። ኤፍኤ ካፕ፣ ካራቦ ካፕ ሲያሸንፉ ተመልክተናል። ፕሪሚየር ሊግ፣ ቻምፒዮንስ ሊግ እነዚህ ትልልቅ ዋንጫዎችን አሸንፈዋል እና በተለይ ደግሞ ዋንጫ ካሸነፈ አመታት ለተቆጠሩ አሁን አርሰናል በትልቅ ደረጃ ዋንጫ ካሸነፈም አመታት ተቆጥረዋል። ቢያንስ 4 ዓመት 5 ዓመት እንደዚህ ሆኗል። አሁን ኤፍኤ ካፕን እንኳን ካሸነፈ በኋላ እንኳን የነበሩትን አመታት ብንመለከት አሁን ይሄ ሎንግ ረን የሆነ የዋንጫ ጥያቄ መመለስ አለበት። አርሰናል ለ9 ዓመታት ዋንጫ አላነሳበት ጊዜ ነበረ። 2005 ላይ ኤፍኤ ካፕን ካሸነፈ በኋላ ከ2005 እስከ 2009 ድረስ እስከ 2014 ድረስ አርሰናል ለ9 ዓመታት ዋንጫ ሳያሸንፍ ቆይቷል። በኋላ ላይ ሃል ሲቲን አሸንፎ ያንን ዋንጫ እስከሚያሸንፍ ድረስ። ስለዚህ ያ ስለሆነ አሁንም ቢሆን 4 ዓመት 5 ዓመት ተቆጥሯል አርሰናል ዋንጫ ካሸነፈ። ስለዚህ ይህን ዋንጫ ማሸነፍ አንደኛው የአርሰናል ተጫዋቾችን የበለጠ ለድል የሚገፋቸው ለድል የሚያንደረድራቸው ነገር ስለሆነ ለመድፈኞቹ እጅግ በጣም አስፈላጊና ወሳኝ ድል ነው ያስመዘገቡት ማለት ነው። የማርቲኔሊ ጉዳት ለመድፈኞቹ ትንሽ አስጨናቂ ይመስላል። እንግዲህ ከበድ ያለ ጉዳት ያጋጠመው ይመስል ነበር። ሁለተኛው አጋማሽ ላይ ወደ ሜዳ ገብቶ ተጫውቷል። በእርግጥ ከዛ በኋላ አሰልጣኙ የቀየረው ታክቲካል በሆነ ጉዳይ ይሁን ወይ በጉዳት ምክንያት እርግጠኛ ሆኖ ማንሳት ባይቻልም፣ ነገር ግን አርሰናል በሆኑ ጨዋታዎች ላይ ወሳኝ ተጫዋቾቹን በጉዳት ምክንያት ሲያጣ እየተመለከተ እንገኛለን እና ማርቲኔሊ በተለይ በዚህ ጨዋታ ላይ ለእኔ በጣም ምርጡ ነበር። ሳሊባ የጨዋታው ኮከብ ተብሎ ተመርጧል፣ ይገባዋል። ለአርሰናል ዋናው ጎል ማስቆጠር ምክንያት የሆነው ተጫዋች እሱ ነው። ከዚህም በተጨማሪ በመከላከሉ ረገድ ማቴታን ኮንትሮል በማድረግ በመቆጣጠር ተጽዕኖ እንዳይፈጠር ያደረገ ተጫዋች ነው እና የሳሊባ ማን ኦፍ ዘ ማች መባል እጅግ በጣም የሚገባው ነው። ማርቲኔሊም ግን በተለይ በመጀመሪያው አጋማሽ እጅግ በጣም አስገራሚ ጊዜን አሳልፏል። በተለይ ደግሞ ለጋቢ ናይን በጣም ተጫዋቹን ሲረዳው በጣም ሲያግዘው ነበር። እንግዲህ ጋቢ 100ኛ ጨዋታውን ነው ያከናወነው። ቪክተር ዮኬሬስም ተቀይሮ ወደ ሜዳ አልገባም እና የ9 ቁጥር ሚናን በሚወጣበት ጊዜ በተለይም 1-1 ከተጫዋቾች ጋር ሲገናኝ ጥሩ ኳሶችን ለተጫዋቹ በማቀበል ተጫዋቹን ሲያግዘው ሲረዳው እንደነበረ ስናይ ነበር እና ይሄ በጣም ለሁለቱ ጋቢዎች እጅግ በጣም አስፈላጊ የሆነ ጨዋታ እንደነበረ ተመልክተናል። እንደውም ማርቲኔሊ በክለብ ብሩዥ ጨዋታ ላይ ስለ ጋቢ ናይን ተጠይቆ ነበረ። ከጉዳት ከ11 ወራት በኋላ አገግሞ በመመለሱ ምን ተሰማ ተብሎ ሲጠየቅ እኔ በጣም የምወደው ተጫዋች ነው እና በጣም በትልቅ ረገድ ሜዳ ላይ አብረን እስከምንጫወትም እጓጓለሁ የሚል ሀሳቡን ሲሰጥ ነበረ። ስለዚህ አርቴታም ከጨዋታው በፊት በጣም ሲያደንቀው እንዲሁ ደግሞ ሲያሞካሸውም እንደነበር ጭምር ተመልክተናል እና ለአርሰናል ብዙ ነገሮችን ሁለቱ ተጫዋቾች አብረው መስጠት እንደሚችሉ ይሰማኛል። መጨረሻ ላይ ኤታን ዋኔሪን አለማንሳት ይከብዳል። እንግዲህ ኤታን ዋኔሪን አርቴታ እድል እየነፈገው ነው የሚገኘው።
ፕሪሚየር ሊግ ላይም እያሰለፈው አይደለም፣ ቻምፒየንስ ሊግ ላይም እያሰለፈው አይደለም ያለው። በባለፈው ዓመት ሳካ በተጎዳ ጊዜ የቀኝ የመስመር አጥቂ፣ ኦዴጋርድ በተጎዳ ጊዜ ደግሞ የመሀል ሜዳ ተጫዋች ሆኖ ወደ ሜዳ ሲገባ እንደነበር እናስታውሳለን። ዘንድሮ ግን ተጫዋቹንም ብዛም እየተጠቀመበት አይደለም። እንደውም ብዛም ሳይሆን በቃ ሙሉ ለሙሉ ረስቶታል ማለት ይቻላል። ማርቲን ኦዴጋርድ እንዲሁ ደግሞ ኤበረቼዜ፣ ሜሪኖ መሀል ሜዳውን እንዲመሩ የሚመረጡ አይነት ተጫዋቾች እየሆኑ መጥተዋል እና እንግዲህ ተጫዋቹን ስንመለከት 18 ዓመቱ ላይ ነው የሚገኘው። 50 ጨዋታዎች ላይ ደርሷል። ነገር ግን ቢያንስ አርሰናል እንዲህ አይነት የካራቦ ካፕ ጨዋታዎችን ሲያከናውን ወይ የኤፍኤ ካፕ ጨዋታዎች ኢቭን ለፕሪሚየር ሊጉም በጣም ብቁ ነው ብዬ አስባለሁ። ግን ምናልባት አንድ የምረዳው ነገር ከሚወጡ መረጃዎችን በመነሳት በሚቀጥለው የበጋ የዝውውር መስኮት በውሰት ውል ከአርሰናል ለቅ ይወጣሉ ብዬ ከምጠብቃቸው ተጫዋቾች መካከል አንዱ ኤታን ዋኔሪ ነው እና ያንን ነው እንግዲህ ልንመለከት የምንችለው። ለተጫዋቹ ድል አለመስጠቱ አርቴታን ብዙ ጥያቄ እንዲነሳበት እያደረገ ነው የሚገኘው። ነገር ግን ተጫዋቹ በጣም እድል ይገባዋል። እንግዲህ ለእድገቴ ይሄኛው ክለብ ይሆነኛል ወይ ብሎ ያስባል የሚለው ራሱን የቻለ አነጋጋሪ ጥያቄ ነው። ዞሮ ዞሮ ግን ይህንን ተጫዋቹን በተመለከተ እዚህ ጨዋታ ላይ ተጫዋቹን አለመመልከታችን ብዙ ጥያቄን የሚያስነሱ ነገሮች ይኖሩታል ማለት ነው። ጨዋታው ካበቃ በኋላ የመድፈኞቹ አለቃ አርቴታ ከስካይ ስፖርት ጋር በነበረው ቆይታ ሀሳቡን ሰጥቷል እና የገጠምነው የግብ ዕድሎችን እንኳን ለመፍጠር እጅግ በጣም አዳጋች ከሆነ ቡድን ጋር ነው እና ብዙ የግብ ዕድሎችን ፈጥረን ነበረ፣ ብዙ ጎሎችን ማስቆጠር ይጠበቅብን ነበር። ነገር ግን ደግሞ እንደዚህ አይነት ጨዋታዎች ላይ ጎል ማስቆጠር እያለብህ ጎል ካላስቆጠርክ ጎል ሊቆጠርብ የሚችለው እድል በዛኑ ልክ ይሰፋል የሚል ሀሳብ ሰጥቷል እና ጨዋታው ወደ ፔናልቲም ወደ መለያ ምቶችም ያመራው ወደ ፒኬ ሹታውት ያመራውም ለዛ ነው ብሏል። ኬፓ ግን ያንን ማኔጅ አድርጎታል። አንድ የመለያ ምት አድኗል። እኛም የምንፈልገው ያንን ነገር ነው የሚል አይነት ሀሳብ ነው የሰጠው። ስላደረጋቸው አንዳንድ ቅያሬዎችም ተጠይቆ ነበር። ያው በጣም ሁልጊዜ አስቸጋሪ ነው፣ ሁልጊዜ ከባድ ነው እና ደግሞ አንዳንድ ጊዜ የሚፈለገው ኬሚስትሪ የሚፈለገው ጥምረት ላይመጣ ይችላል እና ብዙ ለውጦችን እናደርጋለን። አብረው ያልተጫወቱ ተጫዋቾችንም ልናሰልፍ እንችላለን። ነገር ግን ደግሞ ተጫዋቾች ጋር የነበረው ድባብ እጅግ በጣም ጥሩና የሚያስገርም ነበረና እዚህ ጨዋታ ላይ ደግሞ አንዳንድ በግላቸው ጥሩ ብቃትን ያሳዩ ተጫዋቾች አሉ። ለምሳሌ 100ኛ ጨዋታውን ያከናወነው ጋቢናይን በጣም ጥሩ እንቅስቃሴን ነበር ያሳየው። ኬፓም እንደዚሁ የነበረው ኮሚትመንት የነበረው ታታሪነት እጅግ በጣም አስገራሚ ነው። በአጠቃላይ እንደ ቡድን የነበረው እንቅስቃሴ እጅግ በጣም ጥሩ ነው ሲል ነው አርቴታ የገለጸውና እንግዲህ መድፈኞቹ ጨዋታቸውን በዚህ ሁኔታ አጠናቀው የግማሽ ፍጻሜ ተፋላሚ ሆነዋል። አሁንም አርሰናል ለአራት ዋንጫዎች እየተፎካከረ የሚቀጥል ነው የሚሆነው። በካራቦ ካፕ ግማሽ ፍጻሜ ደርሷል። ኤፍኤ ካፕ አለ። የፕሪሚየር ሊግና የቻምፒየንስ ሊግ መሪ ነውና እስቲ አርሰናል ዘንድሮ ስንት ዋንጫ ያሸንፋል ብላችሁ ታስባላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታሰፍሩልኝ ትችላላችሁ። አርሰናል እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጧል። በቀጣይ ደግሞ በእንግሊዝ ፕሪሚየር ሊግ ወሳኝ የሆነውን የጨዋታ መርሃ ግብር ከጥቂት ቀናት ረፍት በኋላ የሚያከናውን ነው የሚሆነው። ያው ረፍት የሚባል ነገር እንኳን ብዙም አይኖርም። እንግዲህ አርሰናል ቅዳሜ ዕለት ነው ጨዋታውን የሚያከናውነው ምሽት 12 ሰዓት ላይ በሜዳው ብራይተንን ያስተናግዳል። እዚህ ጨዋታ ላይ ደግሞ ምን አይነት ውጤት እንመለከታለን የሚለውን አብረን እናያለን። ለማንኛውም አርሰናል በካራቦ ካፕ ወደ ፍጻሜ ያልፋል። ፍጻሜውንስ ማን ከማን ያደርጉታል? ኮሜንት ላይ ሀሳቦቻችሁን እንድጽፉልን እንጋብዛለን። ለማንኛውም የአርሰናል ደጋፊዎች የተጨነቁበትም ጨዋታ ቢሆን በመጨረሻም ግን ደስታን አግኝተው ከዚህ ጨዋታ ወጥተዋል። አርሰናል በመለያ ምቶች 8-7 በማሸነፍ ክሪስታል ፓላስን ጥሎ ወደ ግማሽ ፍጻሜው የተሻገረ አራተኛው ቡድን ሆኗል። ወደ ዋንጫው ይሻገራል ወይ? እሱን እንግዲህ ሁለቱ የደርሶ መልስ ጨዋታዎች ምላሽ የሚሰጡን ይሆናል ማለት ነው።